በእግሮቻችን ንቁም። ለእግዚአብሔር ቃል ክብር። የመጽሐፍ ቅዱስ ክፍል ትንቢተ ዮናስ ከምዕራፍ 1 ላይ እግዚአብሔር ወደ ዮናስ እንደዚህ የሚል ቃል ተናገረው። ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ አለው። ከዛስ ቁጥር 3 ላይ ዮናስ ግን ከእግዚአብሔር ፊት ምን አለ? ወደ ተርሴስ ኮበለለ። ከዛስ ተነስቶም ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊትም ኮብልሎ ከነሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷም ገባ። ከዛ ቁጥር 4 ላይ እግዚአብሔርም ይላል። አሁን እዚች ጋር ያዟት። እግዚአብሔርም በባህሩ ላይ ታላቅ ንፋስን አመጣ። ማ በደንብ ስማይ። ማ እግዚአብሔር ምን አመጣ? ታላቅ ንፋስ አመጣ። ከዛስ በባህሩ ሞገድ አጥብቆ ይናወጥ ነበረ። ቁጥር 11 ላይ በባህሩ ከኛ ዘንድ ጸጥ እንዲል ምን እናድርግ አሉ። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና። በማ ምክንያት? በደንብ ስሙኝ። ምዕራፍ 1 ገና ሲገባ እግዚአብሔር ወደ ዮናስ መጣና ዮናስ እልክሃለሁ። ወዴት? ከኔ ጋር ወደ ነነዌ ሂድልኝ አለ። ማ እግዚአብሔር። ዮናስ ብድግ አለና ጌት ሬዲ ያረገና አረ እግዚአብሔር ወይ እንደዚህ አይነት አማርኛ አይኔ ያገባኝም። እኔ ትባረካለህ፣ ጥሰት ሄዳለህ፣ ትጠረምሳለህ እንጂ ትገለበጣለህ የሚል መልእክት አስተላላፊ አይደለሁም። እሱንማ ካልከኝ ህዝቡ ይወግረኛል። ከምወገር ክሬሟን ልላሳለና ወደ ተርሴስን ትቶ ወደ ነነዌ ተዘጋጀ። ድምፅ ይዟል። ድምፁ የእግዚአብሔር ነው። የወጣው ዮናስ ነው። የለበሰው አካል ነብይ የሚል ስም ነው። ላኪው እግዚአብሔር ነው። ተላኪው ዮናስ ነው። የቀየሰው ዮናስ ነው። ማዕበል አስነሽው እግዚአብሔር። አሁን ማዕበሉና እግዚአብሔር ይተዋወቃሉ። ዮናስና እቃቸውን የሚጥሉ ሰዎች ናቸው ያልተዋወቁት። እቃ እያስጣለ ያለው ያለ ቦታ የገባ ሰው ነው። እቃ እያራገፉ ያሉት ደግሞ ያለ ምክንያታቸው ያለ ኃጢአታቸው ነው። እቃ እየጣሉ ያሉት ያለ ቦታው በተቀመጠ ሰው ነው። እቃ እየጣሉ ያሉት ግን ያለ ኃጢአታቸው ያለ በደላቸው ላባቸውን፣ ልፋታቸውን፣ ድካማቸውን እየጣሉ ያሉት ያለ በደላቸው። በደለኛው ማን ነው? የእግዚአብሔርን ድምፅ የጣሰው ዮናስ። ዛሬ ምሽት ያለ እግዚአብሔር ፍቃድ በዙሪያችሁ ተጣብቀው ዋናችሁን ከሚያስጥሏችሁ ሰማይ ይለያችሁ። አረ ዛሬ ጸልያለሁ፣ ሰማይ ከነዛ ይለያል። ቀኝህን ከፍ አድርግና ጌታ ሆይ በለው። እኔ የማላቀው አንተ የምታቀው፣ እኔ የማላየው አንተ ያየኸው ጉዳይ፣ የተጣበቀ ጉዳይ፣ መንገዴን ያስቀየረ ጉዳይ፣ የግል ፍቃዴ ቢሆን የግል ስሜቴ ቢሆን ዛሬ ይበጠስ። ማን ነው ከኔ ጋር ይበጠስ የሚለ? ድገመውና ይበጠስ በለ። ጌታ ሆይ በዚህ ስላለ ተመስገን። ቀሪውን ሰዓት ተቆጣጠል። ቃልህን እንሰማለን። ፍቃድህን እንድንሰማ እርዳን። እንደ ፍቃድህ እንድንኖር አቅም ሆነን በኢየሱስ ስም ለጌታ ክብር እናምጣ። ዮናስ 4 ምዕራፍ ነው ያለው። 4 ምዕራፍ ነው ያለው ዮናስ። 4ቱ ምዕራፍ ላይ የምታዩት እግዚአብሔርና ዮናስ የተበጣበጡበት ጉዳይ ነው። እግዚአብሔር ወደ መንገዴ ግባ ነው። ዮናስ በመንገዴ ይሻለኛል ነው። እግዚአብሔር በእኔ ልብ አገልግል ነው። ዮናስ በገዛ ልቤ ነው ማገለግለው ነው። ሰው ከእግዚአብሔር ሐሳብ ሲወጣ የመጀመሪያ የሚጀምረው ትዕቢተኛ ይሆናል። ሰው ከእግዚአብሔር ፍቃድ ሲወጣ በራሱ ፍቃድ መመራት ይጀምራል። ሰው ከእግዚአብሔር ስትራቴጂ ውጪ ሲሆን፣ ለምሳሌ ፕሌን አብራሪ ሲስተም አለ። ተቆጣጣሪዎች ቁጭ ብለው ከሲስተማቸው ውጪ ሲሆኑ የት ገባ ፕሌኑ ፍለጋ ነው የሚቀጥሉት። ሄሎ ቼክ ኔትወርክ ምናምን ይላሉ። ኔትወርክ ውስጥ ካልገባ ደግሞ ያስፈልጋሉ። አይሮፕላን ከሲስተም ከወጣ አደጋ ደርሶበታል ነው ያለው። ክርስቲያን ከእግዚአብሔር ሐሳብ ከወጣ እየሞተ ነው። ትልቁ የዮናስ ሞት የተዘጋጀው የቱ ጋር ነው? ወደ ነነዌ ሂድ ሲባል ተርሴስን መምረጡ። ተርሴስ የምትገርም ሀገር ናት። ለራሱ ፍቃድ የመረጣት ሀገር ናት። ሰዎች በራሳቸው ፍቃድ መመራት ሲጀምሩ የመጀመሪያ የሚጀምረው የቤት ነውጥ ነው።
ቀጥሎ የሚጀምረው ትራንስፖርት ነው። መርከብ ማለት በውሃ ላይ ነው የሚሄደው። በውሃ ላይ የሚሄደው ደግሞ ውሃ ከካደ ነው። የመኪና ጎማ ከካደ ፍሬም ብትይዝ ጣልቅ ምንም መኪና ነው ጎማ ነው ካደ። የመኪና ትልቁ ትንፋሹ አየር ነው። ከትንፋሹ ቀጥሎ መሄጃው ጎማ ነው። ጎማ ከካደ ደግሞ መቀጠል አትችልም። ሰው የእግዚአብሔርን ሐሳብ ሲተው ከእግዚአብሔር እቅድ ውጪ ሲሆን የእግዚአብሔርን ሐሳብ ጥሎ መኮብለል ሲጀምር መጀመሪያ አብሮ ያሉ ሰዎች ይጎዳሉ። ቀለባቸውን፣ እህላቸውን፣ ሁሉ ነገራቸውን ማስጣል ጀመረ። ዮናስ። የማዕበሉ ባለቤት ማን ነው? እግዚአብሔር። ነካርግና አትናወጥ በለው። እግዚአብሔር አምላክ በለው። ነውጥ ካዘዘብህ በለው ለውጥ ሊያመጣልህ ነው በለው። ብቻ በለው የጠራህን ስማው በለው። ምዕራፍ 1 ላይ እያስጣለ መጣና ምዕራፍ 2 ላይ ምን አለ? እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። እግዚአብሔር በደምስ ዛሬ ነካርግና ገብቶኛል ሚስጥሩ በለ። ለካ እየተበጠበጥኩ ያለሁት በለ የሆነ አየር ስቻለሁ ማለት ነው። ዛሬ ምሽት በለ መንገዴ ከመንገዱ ጋር ይስተካከላል በለ። ላመነ ተፈጸመለት። የንፋሱ ጌታ እግዚአብሔር መርከቡ እንዲናወጥ ንፋስ አዘዘ። ዮናስ የብዙ ሰዎች እህል ካስጣለ በኋላ ግዴላችሁም አለ አትናወጡ። ይሄ ነውጥ የተነሳው ከማን እንደሆነ ጥግ ድረስ ገብቶኛል። በቃ እኔን አውጡና ጣሉኝ አለ። ዮናስ ሲቆርጥ እግዚአብሔርም ቆረጠ። ምን አዘጋጀ? የሚውጣው አሳ ነባሪ አዘጋጀ። ሊውጣው የተዘጋጀው ዮናስንና ዮናስን ነው። ሌላ ሰው ብትጥልለት አይወጥም። ለምን መሰለ? ማርሽና ሞተር አዘጋጅቶ ነው እንዲወጣ አፉን ያዘጋጀው። ለምን ብትለይ የአሳ ነባሪ አፍ፣ የአሳ ነባሪ ምራቅ ኬሚካሊት ነው። በጣም ሃርድ ነው። አሲደስ የሆነ ጉዳይ ነው። መጀመሪያ እግዚአብሔር አሳ ነባሪውን ገባና እያንዳንዱን ሞተር አስተካከለ። አንደኛ አሲዱ ወደ ውሃ ዋና ገንዳ እንዲሆንለት አረገ። ሁለተኛ ስርዓቱን እንዲይዝ እንዲመለስ አስተካከለለት። አንዳንዴ እግዚአብሔር ወይ አይፈታክ ወይ አያስርህ መሃል ቤት ጉት እያልክ ሁሉ ነገር ይጨልምብሃል። ያ ማለት እግዚአብሔር ሲስተሙን እስክታስተካክል ነው። ኤፍኤም አዲስን ታቁታላችሁ። ልክ ኤፍኤም አዲስ ሲልስ የሆነ ነገር ታሽከረክራለህ። ልክ ስታሽከረክር ጫጫታው ይቆምና ጽድት ያለ ድምጽ ሲመጣ መስመሩን አግኝቷል። መስመርክ ላይ እስክትገባ ድረስ ያንጫጫብሃል። ዮናስ ከፍተኛ ጫጫታ ያለው አሳ ነባሪ ሆድ ውስጥ ነው። ሲገባ ጨለማ ነው፣ ግን ውሃ ውስጥ ነው። ንስሐ ገባ። ከዛ ዮናስ ቁጥር 2 ላይ ምን አለ? ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። ከዛ ቁጥር 3 በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩኝ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኩኝ፣ ቃሌንም አደመጠ። እሱ እኮ የሚገርመው አንደኛ ነገር እግዚአብሔር የሚያስጨንቅ እንድትመለስ ነው። መስመርህን እንድትይዝ ነው። የሆነ የሳትከው ነገር ካለ እንድትመለስ ነው። ቀጥሎ እግዚአብሔር የሰው ልጆችን ለራሱ ሐሳብ ሲመርጥ ከራሱ ሐሳብ እስኪላቀቅ ድረስ ይገርፋል። በጅራፍ አይገርፍህም። ያንተን ሐሳብ ትተህ በሐሳቡ እስክትመለስ ድረስ ያንተን ሐሳብ የሆነ ቴክኒክና ሙያ እንደተበላሸበት ሰው ያደርጋል። ለምሳሌ ፖዚቲቭ እና ኔጌቲቭ ማብራት መቀጠል ያለበት የሆነ ነገሩና ካገናኘ ቤቱ ሁሉ እንደሚነድ ያለ እግዚአብሔር ሐሳብ የጀመርካቸው ነገር ሁሉ ብዙ ነገርህን ያቃጥላሉ። ፊውዙ የተቃጠለ ቴፕ ነው የምትሆነው። ትችላለህ፣ አትችልም። ትሮጣለህ፣ አትደርስም። ትተኛለህ፣ አትረካም። ትበላለህ፣ ረፍት የለህም። ትጸልያለህ፣ ጸሎቱ የሚሰማ አይመስልም። ፊውዝህን የምታስተካክለው በመንበርከክ ውስጥ ነው። ዮናስ ተመለሰ። እግዚአብሔር ሆይ አለ፣ ልክ ነህ አንተ፣ ተሳስተህ አታውቅም። አንተ ምን ልክ ነህ፣ ተሳስተህ አታውቅም። ስራህም አይመረመርም። አንተ ጻድቅ ነህ። ኤልሻዳይን አውቄያለሁ ጥፋቴን፣ አሁን ማረኝ። እግዚአብሔርም ራሱ ያዘጋጀውን አሳ ነባሪ አሁንም አወጣና ፌርማታው ላይ ሲደርስ አሁን ያለ ፌርማታው ሊለቀው አይደለም ያዘጋጀው። እስኪ ያንተ ትእዛዝ ይበልጥ እንደሆን ወይ የኔ ትእዛዝ ይበልጥ እንደሆን እንተያያታለን ዮናስ ያለው ነው የሚመስለው እግዚአብሔር። እስኪ ነካ አድርግና ትሻለኛለህ ያልከው ይሁንብኝ። አንደኛ እስኪ አንተ እንደው ማን እንደሆን ካየሃለሁ። አንዳንድ ጊዜ ሰማይን የሰራን ይመስለን እኔ ካልጸለይኩልህ አትባረክም የምንል ነቢያቶች ዮናሶች ነን። አንተ ጸለይ ካልጸለይክ የእግዚአብሔር ልጅ ነው እሱ።
እጅ ጫን ካልጫንክ እግዚአብሔር ያለው ነው በህይወቱም ይሁን። እኔ አልተቀባውም እሱ ካልተፈነገለ። አረ በደንብ ተቀብቻለሁ፣ እሱ አይፈነገልም። የተቀባውት እንዲፈነገል ሳይሆን እግዚአብሔር ያለኝን ብቻ እንዳወራ ነው። ከዛስ ዮናስ ልክ እግዚአብሔር ቀጥታ አሳ ነባሪውን እንደ መርከበኛ አጓጓዘውና ወስዶ አሳ ነባሪው ቁጥር 10 ላይ ምን አለ? እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። አሁን ዮናስ ሲጨልምበት ብትገለኝ ባታኖረኝ ትንቢቱ ሳይፈጸም ተናግረህ ዝም ብለህ ተሻውደኛለህ እንደ እግዚአብሔር። እንዴት እንዲህ ብለህ እንደዚህ ታደርጋለህ? ዮናስ ጤነኛ ካልሆንክ ጤነኛ እንድትሆን አስተካክላለሁ ሲስተሙን። እኔ እግዚአብሔር አልለወጥም ብዬ ዘኍልቍ 3:6 ላይ ተናግሬያለሁ። አንተ አሁን ምንድነው የምታወራው? እኔ ተናግሬ የምለወጥ አምላክ እንዳልሆንኩ በቃል አጽድቻለሁ። እኔ ምንለው አንተ ነህ የተለወጥከው። ዮናስና እግዚአብሔር ክርክር ውስጥ ናቸው። እግዚአብሔር ዮናስን ወደ ሲስተም ሊያስገባ ነው የሚጥረው። ዮናስ ደግሞ የእግዚአብሔርን ሐሳብ ሊጥል ነው የሚጥለው። ዛሬ ወደ ሐሳቡ መግባት ይሁንላችሁ። ቀጥሎ ምዕራፍ 3 ላይ መጣና የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። እሺ ተነስተህ ወደዛች ወደ ታላቂቷ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። እሺ ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። እሺ ጮሆም በ3 ቀን ውስጥ ነነዌ ትገለበጣለች አለ። አሁን እኮ ይኸውላችሁ የርህራሄ ትንቢት አይደለም። ዮናስ አንደኛ በጣም ራሱን ይወዳል። ሁለተኛ መልእክቱ ካልተፈጸመ ከእግዚአብሔር ጋር ይጣላል። ሶስተኛ ይሄ የሚመጣው መልእክት ህዝቡን እንጂ እንዲገለበጥ የሚፈልገው እሱ እንዳይነካ የሚሸሽ ሰው ነው። እረኛ ስትሆን መጀመሪያ መጽሐፍ ቅዱስ ዮሐንስ ላይ ስትሄድ እረኛ ነፍሱን ስለበጎቹ አሳልፎ ይሰጣል ነው። ዮናስ ስትመጣ ግን ትንቢቱን ይናገርና ሮጦ ለራሱ መጠለያ ቆጥ ሰራ። ከዛ ቆጥ ሰርቶ የሚጠብቀው የነነዌ መገልበጥ ነው። ከዛስ የነነዌ መገልበጥ እየጠበቀ እያለ እግዚአብሔር ደግሞ በጣም የሚገርም አምላክ እንደሆነ የምታውቀው ዮናስን ጉዱን ለማየት በማታውኑ የቅል ጥላ አሳበቀለለት። ሌሊቱ የቅል ጥላ በቅሎለት ነነዌን መገልበጥ ለሚጠብቀው ለዮናስ ፀሐይ እንዳይነካው ጥላ ጋለደው። ዋው እግዚአብሔር አለ። ዮናስ እንደምታውቁት ራስ ወዳድ ነው። ሲደረግለት ሻራባራ፣ ሳይደረግለት እግዚአብሔር የለም የሚል አይነት ሰው ነው። እንደዚህ ጥላው ሲመጣለት በጣም አደገኛ ልሳን አወራ። ዱዱዱዱጂ አለና ልክ ጥላዋ ደረቀች። እዴ አለ እግዚአብሔር ምን እየሆንክ ነው አለው። እኔ ፀሐይ የሚበላ የምቃጠለው እንዴት አብቅለ መልሰህ ታቃጥልብኛለህ? እንዴት ታደርቅብኛለህ? ምን መሆን ነው ሲል እግዚአብሔር መጣና ዮናስ አለው ከ100 ምናምን ህዝብ በላይ የ3 ቀን መንገድ የሚፈጅ ህዝብ የፈጠርኩት እኔ አይደለው? አንተ ላልተከልካት ውሃ ላላጠጣሃት አንተ ላለፋህባት ለዚች ለቅል ጥላ እንዴት ታማርራለህ? ይሄ ህዝብ የኔ ህዝብ አይደለምን? ዛሬ በቤታችሁ ርህራሄ የማያውቁ ነቢያት ነኝ ባሎች ይነቀላሉ። ዮናስ ርህራሄ የለበትም። ማንም ቢሞት አይገደውም። ማንም ቢወድቅ አይገደውም። ስለማንም አይጨንቀውም። ስለ ምድር መጸለይ ስለሉበት መደር ነነዌ ትገለበጣለች ብሎ ራሱ ነው የሚጠብቀው። ስትገለበጥ ላይ ዛሬ ያንተን ሞት ለሚጠባበቁ እግዚአብሔር ተአምር ያደርጋል። አማካታ ያባሳባያ ውርደትን የሚጠባበቁ ኪሳራህን የሚጠባበቁ ከዛሬ ነገ የቀብር ስነ ስርዓት ይታወጃል የሚለው እግዚአብሔር ነገሩን ይገለብጠዋል። ጨብጠውና እግዚአብሔር ራርቶልህ እንጂ በለው። እንደ ሰውማ ቢሆን ጠፍተሃል በለው። ክብር ለማን ይሁን? አሜን 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 ሃሌሉያ። ከዛ ቁጥር 9 ላይ ምን አለ?
እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ይመለስ እንደሆነ ማን ያውቃል? እሺ እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እሺ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም። ቁጥር 4 ላይ እሺ ስማ ዮናስን ይህም ዮናስን ከቶ ደስ አላሰኘውም። መማሩ ደስ አላሰኘውም። እርሱም ተቆጣ። የእግዚአብሔር ሕዝብን እግዚአብሔር ይቅር በማለቱ ማንን ደስ አላሰኘው? ዮናስን። አጠገብ ያለውን ጨብጥና ዛሬ ልብህን ይቀይረዋል በለ። በጌታ እግዚአብሔር በለ ልብህን ይቀይረዋል በለ። ዛሬ ምሽት በለው እግዚአብሔር በለው ልብህን በለው እይታህን በለው ሐሳቡን ይቀይርሃል በለው። አዎ በእዮልህ በእግዚአብሔር ልብ ስታገለግል ለታመመ ሁሉ አልቃሽ ነው የምትሆነው። በዮናስ ልብ ስታገለግል የኔ ትንቢት ነው የምትለው። እኔ በጣም መበሽቀው እኔ ትንቢት ተናግሬ የሚል ሰው ሳይ በጣም ነው ማፍረው። እንትና ሲሆንላት እኔ እኮ ነኝ ትንቢት የተናገርኩት። አይገርምም? እኔ ትንቢት ተናግሬ እንደዚህ ሆነለት። አንተ ትንቢት ስለተናገር እግዚአብሔር ድምጹን ስላከበረ ነው። አሜን አሜን አሜን። ዛሬ በሆነ ሰው ቤት እግዚአብሔር የማለዳ ድምጹን ያከብራል። ማለዳ ያወራውን ያንን ድምጽ ያከብራል። ማለዳ የተናገረውን ያንን ድምጽ ያከብራል። እግዚአብሔር ስለ ስሙ ቤትህን ይራራለታል። ጨብጥና የማንም እርግማን በለው እስኪ እኔ ቤት አይሰራም በለ። እግዚአብሔር በለ ስለ እኔ በለ ይራራል በለ። ዘንድሮ የሚራራ አምላክ ያሳያቸዋል። እንደ ተክለ ሃይማኖት 24 ዓመት በአንድ እግሩ ቆሞ ጾም ጸሎት ቢገባ እኔ አልሞትም። መጽሐፍ ሲናገር እግዚአብሔር ይልና የሟቹን ሞት ምን አይልም አይወድም። ከዛስ ቁጥር 2 ወደ እግዚአብሔርም ጸለየና አቤቱ ለምንሃለው በአገሬ ሳለሁ የተናገርኩት ይህ አልነበረምን? አሁን በአገሬ ሳለሁ የተናገርከኝ ይህ አልነበረም? ነነዌ አጠፋለሁ ያልከኝ እንዴት ነነዌ የምትባል ከተማ ትምራለህ እንዴ? አሳ ነባሪ ሆድ ውስጥ ከተህ የመርከብ አደጋ አምጥተብኝ ማዕበል አዘህብኝ ልትምራቸው ለምን ላከኝ? እኔ እግዚአብሔር መናገር ከጀመረ ነገሩን ሊያስተካክል እንጂ ሊያበላሽ አይደል። እግዚአብሔር ወደ ነነዌ ሂድ ሲለው ነነዌን ሊምር ነው እንጂ እሱን የላከው ነነዌን ሊያጠፋ ቢፈልግ እኮ እግዚአብሔር ዝም። እኔ ምፈራው እግዚአብሔር ዝም ሲል ነው። ሰዎች እግዚአብሔር ከተናገረ ነገሩ ሊስተካከል ጫፍ ላይ ደርሷል። እግዚአብሔር ዝም ካለ ጩህ እበድ በል እንዴ። ነነዌን የማራት እኮ ሂድልኝ ወደ ነነዌ ያለቀን ነው የማራት። ዮናስ ልቡ ደንዳና ስለሆነ ራስ ወዳድ ስለሆነ ዝና ስለሚፈልግ ሆዱ አምላኩ ስለሆነ ነውሩ በክብሩ ስለሆነ ውሸታም ስለሆነ ስለ ራሱ መብት እንጂ ስለ ህዝቡ መብት ግድ ስለማይል ነው። ዛሬ ከራስ ወዳድ አገልጋዮች ሰማይ ይሰውራችሁ። አሜን። ወይኔ ረገጥ አድርጋ አሜን በል። እንዴ ምን ሆነ ነው? ምን ሆነ ነው? ራስ ወዳዶች እኮ ነን። የሆነ ነገር የሆነ ሰውን ትንቢት አምጥተህለት ካልተሳካ እንዴ ከተሳካለት እኔ ጸልዬ ልክ ነው መኪና ይገዛው ቶሎ በለ አስራት አስገባ እንላለን። ካልተሳካለት ደግሞ እንዴ ትላለህ። ይሞታል ብለ የጸለይክለት ሰው በየቀኑ እየለመለመ ስታየው እግዚአብሔር ሆይ ያፍህን ቃል አጸናለሁ ብለ ሰውየውን እያለመለምከው ነው እንዴ? እግዚአብሔር የማንንም እንዲሞት የማንም ባለዕዳ አይደለም። አየ ብዙ ዮናሶች አለን። ልባችን ስማችን ነብይ ልባችን ነብይነትን የማይወክል ጨካኞች። በነገራችን ላይ ሰው ከእግዚአብሔር ሐሎት ሲወጣ መጀመሪያ የሚሆነው ጨካኝ ነው። ርህራሄ የለበትም። ሰውን አያከብርም። ራሱን ብቻ ነው የሚሰማው። እግዚአብሔርን መስማት ነው የሚያቆመው። ከእግዚአብሔር ሐሎት የወጣ ሰው አሳ ከውሃ ከወጣ ህይወት ከሌለው አሳ 2 ቀን ካልሰራው በሶስተኛ ቀን እንደሚገማ ከእግዚአብሔር ሐሳብ የወጣ ሰው አካሄዱ ሁሉ ይገማል። በነገራችን ላይ ሰው ካልበላ አፉ ይሸታል። ሰው ከእግዚአብሔር መንፈስ ከወጣ አካሄዱ ስራ ሁሉ ይጠነባል። ተንኮለኛ ነው፣ ታክቲከኛ ነው፣ አስማተኛ ነው፣ ውሸታም ነው፣ አስመሳይ ነው፣ ቀባጣሪ ነው። የእግዚአብሔር መንፈስ ያለበት ይመስላል። ስታሸተው ግን ሐሎት የለም። የእግዚአብሔር መንፈስ ያለበት ሰው አልቃሻ ነው፣ ትሁት ነው፣ የፍቅር ሰው ነው። እየተበደለ ይቅር ይላል። በየትኛው ልብ ነው ያለው? በየትኛው ልብ ነው እየቀጠልክ ያለው?
ዛሬ ቤታችንን ቼክ እናርግ። በዙሪያችን ያሉ ሰዎችን ቼክ እናርጋቸው። በጣም ራሱን የሚወድ ሰው ካገኘክ ቶሎ ጥፋ ካጠገቡ። ራስ ወዳድ ያደርጋል እግዚአብሔርን የጣለ ሰው። ከእግዚአብሔር ጋር መኖር ያቆመ ሰው በጣም ራስ ወዳድ ነው። እንደ እግዚአብሔር ነው ያለ ምን ማለት ነው አለ። 3 ቀን አሳ ነባሪ ሆድ ውስጥ አስተኝተኸኝ ልትምር ከሆነ ለምን እዛው አሳ ነባሪ ሆድ ውስጥ ሞቼ በቀረው አድነኝ ብሎ ጸልዮ በመትረፉ እንደገና ለምን ነው ያልጠፋችም ብሎ ብትገለኝ ይሻል ነበር። እንዴት ነው አገር ስላልሞተች እንትን የምለው? አንዳንድ ጊዜ የሆነ ነገር እንናገራለን፣ አገር ስላልተበጠበጠች መልሰን ጌታ ሆይ ብለኸኝ ነበር ይበጠበጣል የታለ የተበጠበጠው አይነት ስታፍ። ዛሬ እጸልያለሁ ንጹህ ልብ ይስጠን። ማዲነ ማስተባር ረባጋዲና ሞስ ንጹህ ልብ ይስጠን። እንደ ሕፃን ልጅ ካልሆንክ በስተቀር ይላል መንግስተ ሰማያትን ፈጽሞ አትወርሳትም። እንደምን እንደ ሕፃን ልጅ ማለት አሁን አልቅሶ አሁን ይቅር የሚል አሁን ስመኸው መልሶ አሁን የሚናደድ መሬት ላይ የሚንከባ ከነጭቃው መጥቶ እንደዛ ካልሆንክ ትክክለኛ የእግዚአብሔር ፕሬዘንስ ሲገባብህ የምታቆመው ተንኮል ነው። እስኪ በጌታ ከመሆን በፊትና በጌታ ከሆንክ በኋላ ራስህን ቼክ አድርግ። ከአፍ የሚወጣው ስድብ ሰው ሁሉ ጆሮ ላይ ጥጥ ከቶ አልፏል። አሁን ግን ኢየሱስ ያድናል ስትል ሰው ሁሉ ምን ነው ጓደኛ ባረኩት ይመኙሃል። እንዲመኙ የሚያረክ ፕሬዘንስ ነው የሚገባብህ ከጌታ ጋር ስትሆን። ዛሬ ምሽት አንድ አዋጅ ላውጅ። በህይወት ዘመን ምን ነው ይሄ ባልሆነብኝ ብለህ የምትጸጸትበትን ያንን ምዕራፍ ዛሬ ሌሊት ይቀይራል። እግዚአብሔር ሆይ እስከ መቼ የምትለው ዮናስ ጸልዮ እግዚአብሔር ሰምቶት አስተፍቶታል። እግዚአብሔር ሰምቶት ዛሬ ምሽት እግዚአብሔር ይሰማናል። በህይወት ዘመን ባልሆነብኝ ያልከው ነገር ይቀየራል። እግዚአብሔር አድራሻውን ይቀይረዋል፣ ስፍራውን ይቀይረዋል። እጅህን ከፍ አድርግና እንዳዘጋጀ ራስ አውጣኝ በለ። ለምን መሰለህ? አሳ ነባሪ እንዲውጣው ያዘዘው እግዚአብሔር ነው። እንዲተፋውም ያዘዘው እግዚአብሔር ነው። ማዕበልም ያስነሳ ያዘዘው እግዚአብሔር ነው። ማዕበሉንም ያስቆመው እግዚአብሔር ነው። ስለዚህ ጨብጠውና በማንም ጸሎት ሳይሆን በእግዚአብሔር አፍና በእግዚአብሔር ስራ ነው የኔ ነገር ያለው በለው። አንዳንድ ሰዎች እንደዚህ ብለህ ታስባለህ። ወይኔ እንትና ጸልዮብኝ ይሆናል፣ ወይኔ የእንትና እርግማን ነቢያቶች ተሰብስበው ረግመውኝ፣ ወይንም ከናቴ አባት ቤት የመጣ መርገም እየተከተለኝ፣ ወይኔ እኮ እኔ የሆነ እኔ አስታውሳለሁ ልጆኜ ረግሞኛል የሆነ ሼኪ ምናምን። መጽሐፍ ቅዱስ ልንገር፣ ባላም እንደዚህ አለ አለ እስራኤል ማደሪያው እንደምን ያማረ እንደሆነ፣ እስራኤል እግዚአብሔር የተከለው እሬት እንደሆነ፣ እስራኤል እግዚአብሔር የተከለው ዝግባ እንደሆነ፣ እግዚአብሔር እስራኤልን መርገም እንደማይቻል ለባላም እንደነገረው ያወቀ ሰው በማንም እርግማን አይብረከረክም። ዛሬ ምሽት ያብረከረኩ እጆችና እግሮች ይወርዳሉ። ኤሻ ካምፓርዳኪያ ላዳሼፓያ ያለ እግዚአብሔር ፍቃድ ወደ ቤት የገባ የተጫነ የትኛውም ኤክስትራ ነገር ይወርዳል። አማካቲንዳ ቦሳባያ ነካርገውና የተጫነ ነገር ይወርዳል በለ። እግዚአብሔር የለበትም በለ። በኔ ውድቀት በለ እግዚአብሔር የለበትም። በእነሱ ምክር በለ እግዚአብሔር የለበትም በለ። ውድቀትን የሚጠብቁ መሮጥህን ያያለሁ። ዮናስ የነነዌን ውድቀት እየጠበቀ የነነዌን መማር እንዳየ ዛሬ ብዙ ተመካክረው ካሜራ ደቅነው ሊስቁብህ የተዘጋጁ ጥርሶች እዛው ሰፈር ላይ ነገሩ ይገለበጣል። ያረባጊና ሞሳ አረ ነካርግና ስፍራ ቀይረህ አይደለም በለው፣ ቦታ ቀይረህ አይደለም በለው፣ ኔትወርክ ተቀይረው አይደለም በለው። እንዳስረገሙ ይስቋሉ፣ እንዳስረገሙ ያፍራሉ፣ እንዳስረገሙ እግዚአብሔር እንዳደረገልህ ያያሉ። እርግማኑ ወደ በረከት ተቀየረ። ነካርግና ዮናስ ምንም ቢቃጠል በለው
እግዚአብሔር ሐሳቡን አልለወጠም በለው። ነካ አድርግና እግዚአብሔር አይለወጥም። እስኪ ነካ አድርግና እግዚአብሔር በለው ከተናገረ ሐሳብ አይቀየርም በለው። እልሽ በጌታ በኢየሱስ ስም እንደተናገረው አደረገላት እንዳለ እንዲሁ እንደተናገረ አሰባት እንደተባለ እግዚአብሔር ቀጣዩ ዓመት የመታሰብ ዓመት እግዚአብሔር አየ የሚባል ታምር ይሆናል። አንቺና ጌታ የምታውቁት ያ ጉዳይ ተስተካክሎ ታየዋለሽ። ተፈጸመ። አሜን አሜን አሜን። ከዛ በጣም የገረመኝን ልንገር። እግዚአብሔር ዮናስን በጣም የፎገረበት ቦታ መጽሐፍ ቅዱስ ይኸውልህ ከመጽሐፍ ቅዱስ ጋር ላጋ እግዚአብሔርም ይላል ኃጢአተኛ ላይ ያላግጥበታል ይላል። ማን ላይ ምን ይልበታል? እንዴት እንዳላገጠበት ቁጥር 7 በነጋውም ግን ወገግ ባለ ጊዜ እሺ እግዚአብሔር ትልን አዘጋጀ። እርሷም ቅሊቷን እስክትደርቅ ድረስ መታቻት። እሺ ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ንፋስ አዘጋጀ። ዮናስ እስኪዝል ድረስም ፀሐይ ራሱን መታው። ለራሱ ሞትን ፈለገና ከሕይወት ሞት ይሻለኛል አለ። ጨብጠውና በእውነት በለው ጓደኛህን በእውነት ልንገር በለው እግዚአብሔር አምላክ በለው ለእንባ የተዘጋጀን ጉዳይ በለው ለሳቅ ይቀይረዋል በለው። በጣም እየሳክ በለው እግዚአብሔርን ታመሰግናለህ። አናዚና ኖናሲ ካራባዴላ ጌላ ቦጃላ ማካዲና ሞሳ እንባህን የሚጠብቅ ሳቅህን ያየዋል። ሐዘንህን የሚጠብቅ እልልታህን ይሰማል። ጩኸትህን የሚጠብቅ እልልታህን ያየዋል። አረ ሰማዩን ነገሩን ገለበጠ። ዱቢ ገረጋልቸራ ማካታ ያረባሳ ለጃቶ ካፓራባሳ አረ ጨብጠውና ዱቢ ገረጋልቸራ ጀሪ ዋቃዮ ካንኬ ዋቃ ከተሄ ሲያገርሲሳ ጀሪኒ አረ ያመነ ረገጥ አድርጎ አሜን። እግዚአብሔር የመረጠን እግዚአብሔር የማረን ሕዝብ ሞት የሚጠብቅ ሰውዬ በደግ አለና ጥላ ስለደረቀበት ከሕይወት ሞትሽ አራ ኢማጂን ምን ሆነ ነው አንተ አንድ ቀን ውሃ ያላጠጣትን ያልኮተኮታትን ያልተከላት ስለደረቀች እግዚአብሔር የተጠበበበትን እግዚአብሔር አብክቶ ቅርጽ የሰጠውን ሕዝብ ሞት የጠበቀ ሰው ለጥላ ያለቀሰ ዘንድሮ ጠላት እያለቀሰታል። አንተ ምን ሆነ ነው? አረ እግዚአብሔር ባንተ ተጠብቧል። እግዚአብሔር ባንተ ለፍቷል። እግዚአብሔር ባንተ ደክሟል። ባንተ ቀልድ አያውቅም። እግዚአብሔር በኔ ቀልድ አያውቅም። እግዚአብሔር እኔን አስይዞ ቁማር አይጫወትም። የኔ እግዚአብሔር ሉዓላዊ ነው። ጨብጥና ያልኮተኮተ ቢበሽቅ በለው የተከለ ምን ያምጣ በለው። ስለዚህ የሰራ እግዚአብሔር እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ በስም ጠርቻለሁና አትደንግጥ። አንተ የእኔ ነህ። በውሃ ውስጥ ባለፍክ ጊዜ አያሰጥምህም። በውሃ ውስጥ በሄድክ ጊዜ አያሰጥምህም። በእሳት ውስጥ በሄድክ ጊዜ ወላፈኑ አይፈጅህም። እኔ ላንተ ጋሻ ነኝ። እኔ ላንተ አቅም ነኝ። እግዚአብሔር ብሎሃል። ምን ሆነ ነው አንተ ሰማይን ይሁን ያለ ምድርን ያጸና አየር የሚታዘዙለት ማዕበል የሚታዘዝለት የንፋሱ ጌታ እግዚአብሔር አንተ ስትነካ ዝም ሚል ይመስላል? አረ አንተዛዘብ ረፍ ነካ አድርግና ጥርጣሬ ወራጅ አለ በለው። ጥርጣሬ በለው ዛሬ ወራጅ አለ በለው። አለማመን በለው ዛሬ ወራጅ አለ በለው። የሰራኝ እሱ ነው በለው። የሚያጠፋኝም እሱ ነው በለው። ስለዚህ በለው ጠላቴ ሆይ ስማ በለው። ብወድቅ እነሳለሁ፣ በጨለማ ብሄድ እሱ ብርሃኔ ነው። የእግዚአብሔር ክብር ያልገባቸው አስመሳዮች ከቤት ይመታል። ይቅርታ የማያውቁ ፍቅር የማያውቁ ምህረት የሌላቸው
ሆዳቸው አምላካቸው፣ ነውራቸው በክብራቸው፣ ለዝናቸው የሚሞቱ ህዝብ ግድ የማይላቸው ውሸታሞች ከዙሪያ ይመታሉ።